እርጉዝ ነኝ። ለራስሽ ትንሽ ክብር የለሽም? ሊዲያ። አቤት። ሊዲዬ በቃ ስራ ልወጣ ነው። እሺ ቤቱን አጸዳርተሽ ምሳ ሰርተሽ ጠብቂ። ብዙ ስራ መስራት አልችልም። ምን ነው ሊዲዬ አመመሽ እንዴ? አይ አላመመኝም፣ ደህና ነኝ። ታዲያ ምን ሆነሻል? ብዙ ስራ አልሰራም አልሽ። እርጉዝ ነኝ። ምንድነኝ? ምን ነው ያስደነግጣል እንዴ? እርጉዝ ነኝ እያልሽኝ ነው ማያስደነግጠው? እሺ ከማን ያረገዝሽው? ቦይፍሬንድ አለሽ? አይ የለኝ። ከማን ያረገዝሽው ንገሪኝ እንጂ። ይቅርታ አልችልም። ሄሎ ወይ ደረስክ? እሺ እየወጣው ነው። እሺ እየወጣው ነው። እሱም በኋላ ስመጣ እንነጋገራለን። እሺ ሊዲያ አቤት። ነስቲ ብቻ እኔ ምንሽ ሊዱ ዛሬ ቀኑን ሙሉ ስራ ሳይሰራልኝ ነው ያለው። ባንቺ ምክንያት እኮ ተጨንቄ ነው ያልኩት። የምርሽን እንዴ ነገርሽኝ ነገር? አዎ። እሺ ግን ከማን ነው እንደዚህ ሆንሽው? ማለቴ ፍቅረኛ አለሽ እንዴ? ከማን ያረገሽው? አይ ፍቅረኛ የለኝም። እሺ ታዲያ ከማን ያረገሽው? ችግር የለውም። ለኔ ሁሉንም ነገር ልትነግሪኝ ትችያለሽ። ከብሩኬ። ብሩክ ማን ነው? ከባልሽ። ምንድን ያልሽው? አዎ እየነገርኩሽ ያለሁት የምሬን ነው። ይኸውልሽ ሊዲያ የምትይውን ነገር ታውቂያለሽ? ምን እያልሽኝ እንደሆነ ገብቶሻል? ብሩኬ ስለ ብሩክ እያወራሽልኝ ነው። እየነገርኩሽ ያለሁት ስለ ባልሽ ነው። በጣም ያስቸግረኝ ነበር። እንዳልነግርሽ ደግሞ እያስፈራራኝ ነበር። ለዛ ነው እስከ ዛሬ ድረስ ያልነገርኩሽ። ብሩኬ ነው አንቺን የሚያስቸግርሽ? ንገሪኝ እስቲ። ብሩኬ ነው አንቺን የሚያስቸግረው? አዎ። ወይኔ ጉዴ። ስሚኝ አንድ ነገር ልንገርሽ። ይኸውልሽ የኔ ብሩክ ይሄንን ሊያደርግ አይችልም። ተረጋግተሽ የሆነውን ነገር ንገሪኝ። ተናገሪ። ነገሩ ከተፈጠረ ቆይቷል። የሆነ ጊዜ እናትሽ ቤት ድግስ ተደግሶ ነበር እና በዛን ሰዓት አምሽታችሁ ነበር። አንቺ ደግሞ እዛው አደርሽ። እሱ ወደ ቤት ተመለሰ። በዛ ሰዓት ደግሞ እሱ ሰክሮ ስለነበር ከዛ ምን ከዛ በቃ አብሬው ተኛሁ። ብሩክ የኔ ብሩክ እንዲያደርግ በጭራሽ የኔ ብሩክ እንዲህ ሊያደርግ አይችልም። በጭራሽ ይሄንን ሊያደርግ አይችልም። አላምንሽም።
ምልሽ ሊዱ፣ አሁን ይሄ ሁሉ ነገር ከሆነ በኋላ ምን ለማድረግ አሰብሽ? ማለትማ ይሄ ሁሉ ነገር ከተፈጠረ በኋላ እዚሁ ከኔ ጋር አብረን መኖር ነው የምትፈልጊው? እንዴ ታዲያ የት ሄዳለሁ? የምርሽን ነው? አዎ የምሬን ነው። አንቺ ልጅ ያምሻል እንዴ? ከባሌ ማርገዝሽ ሳያንስ ጭራሽ ከኔ ጋር አብረሽ መኖር ነው የምትፈልጊው? ታዲያ የባልሽ ዲቃላ ይዤ የት ሄዳለሁ? እውነትም የባልሽ ዲቃላ? እውነትሽን ነው። ትሰሚኛለሽ ሊዲያ? ከዚህ በላይ እዚህ ቤት አብረን መኖር አንችልም። እስካሁንም አብረን ይኖር ነው ተቻችለን ጸባይሽ ጥሩ ስለነበር። ከዚህ ሁሉ በኋላ ግን ያ ሊሆን አይችልም። ከዚህ በኋላ የምትሄጂበትን ቦታ አስቢና ከዚህ ሂጂ እሺ? እኔ የትም አልሄድም። ምን ማለት ነው የትም አልሄድም ማለት? ምንድነው ሐሳብሽ? ቆይ ሐሳቤ እዚሁ መኖር ነው። እዚሁ ልጁም እዚሁ ነው መወልደው። እውነትሽን ነው? አንቺ ያምሻል እንዴ? እናንተ ፈልጋችሁ ለተልከሰከሳችሁት እኔ የምጉላላበት ምክንያት አለኝ እንዴ? ቆይ አታስቢም? ሴት አይደለሽ እንዴ? አብረሽ ከባሌ ጋር መልከስከስሽ ሳያንስ ጭራሽ እዚህ ነው መወልደው ትኛለሽ? አዎ እዚሁ ነው መወልደው። ይኸውልሽ ላንቺ ያለኝን ክብር እንዲቀንስ ጭራሽ አልፈልግም ነበር። አሁን ግን በጣም አይናውጣሽ። ከዚህ በላይ አልችልም። ቆይ ግን አንቺ የኔን ክብር ታዩ፣ ለራስሽ ትንሽ ክብር የለሽም? ካሰሪዋ ባልወለደች መባልን አትፈሪም? ለራስሽ ትንሽ ክብር የለሽም? ነገርኩሽ እኮ ብሩክ ቻይና ያለውን ስራ ጨርሶ እስኪመለስ ድረስ ከዚህ የትም አልሄድም። አሁን በጣም ከትግስቴ በላይ እየሆንሽ ነው። ቤቴን ለቀሽልኝ ውጪ። እሺ እንደውም ከባሏ ስላረገዝኩኝ ከቤት አባረረችኝ ብዬ ፖሊስ ጣቢያ ሄጄ ነው መከስሽ። ምን? ጭራሽ አንቺ ነሽ ከሳሿ? ሂጂና የፈለግሽበት ሄደሽ ክሰሽኝ። ውጭልኝ። ሄሎ ሄኒ፣ እንዴት ዋልክ? ፈጣሪ ይመስገን ደህና ነህ? ብሩኬን ፈልጌ እኮ ስልኩ አልሰራልኝ። አይ በሰላም ነው። እሺ ስራ ላይ ነው። በቃ እንዳገኘው ይደውልልኝ እሺ? በጣም አስቸኳይ ነው ብላለች በለው። እሺ አመሰግናለሁ ብሩኬ። አንተማ ምን ታደርግ? ተዝናና እንጂ እኔን እሳት ላይ ጥደህ። ጎበዝ፣ በየቦታው ዲቃላህን ደንቅለህ ናልኝ። ለነገሩ ማንን ፈርተህ? ይሄው ቤቴ ውስጥ እንኳን አስታቅፈኝ የለ። ግድ የለም፣ ይሄ ለኔ ያለ ንቀት ነው አይደል? ምንድነው? ምን ሆነሻል? ምንድነው እሱ? ከቤት ልታባርሪኝ ነው አይደል? ማን ነው እንደዚህ ያለሽ? ሰው ነገረኝ። ያምሻል እንዴ? ምንድነው ይሄንን ጉዴ ለሰው የምናገረው? እና ይሄ ነው ዝም ብሎ የሚያስጮሽ? ጎረቤት መኖሩን ረሳሹ ከጎን? አያገባኝም፣ ሁሉም ይወቅ። ቆይ ማን ነው ከቤት ልታስወጣሽ ነው ያለሽ እንዴ? ከማን ነው የሰማሽው ይሄንን?
ሰምቻለሁ አልኩሽ፣ ሰምቻለሁ። በቃ ሰምቻለሁ። ይኸውልሽ ትሰምኛለሽ? እዚህ አካባቢ ይሄንን ጉድ ማንም የሚያውቅ የለም። ነገሩ ሁሉ ብሩክ ሲመጣ እንደሚያደርግ ያደርግሻል። እስከዛ ድረስ ከኔ ጋር እንደምትሆኝ ሆኚ። ለማንም ምንም ያልኩት ነገር የለም። አሁን ተነሽና ፊትሽን ታጠቢ። ተነሽ። ወይኔ ሀና የማንም መጮች አልሆነ። ወይኔ ውርደት። ምን ነው አልተኛሽም እንዴ? አዎ አልተኛውም። ፍራሹ አልተመቸኝም እና ሶፋው ጋር መጣሁ። ታዲያ ሶፋው ይሻልሻል? አልጋው ይሻልሽም? አይ ለዛሬ ሶፋው ይሻለኛል። ነገ እዛ ገብቼ እተኛለሁ። እውነትሽን ነው? ነገ መኝታ ቤት ገብተሽ ተኛለሽ? አዎ ምን ነው? አንቺ ግን ስነ ስርዓት የሚባል ነገር ምንም የለሽም እንዴ? ክብር የሚባል ነገር አታውቂም? ምን አይነት ባለጌ አግድ ማደግ ሰው ነሽ ግን? ሰምኛለሽ፣ እንድትሰድብኝ አልፈልግምሽ። የምርሽን ነው? ከባሌ ጋር መልከስከስሽ ሳያንስ አልጋይን። ለነገሩ እውነትሽን ነው። ምን ታደርጊ? የተልከሰከሽበት አርጋ ነው። ክብር የሚባል ነገር የለሽም። ምን ያህል እየታገስኩሽ እንደሆነ ግን ይገባሻል? እየታገስኩሽ እንደሆነ እንድታቂልኝ ይፈልጋለሁ። እቺ ማናት ጨምላቃ? ሄሎ፣ እንዴት ነህ? እና አሁንም ሀሳብን አልቀየርክም እንዴ? ምን ማለት ነው? እኔ እኮ እዚህ ጋር የሰው ትዳር እየበጠበጥኩኝ ነው። የባሏ ያልሆነ ልጅ የባልሽ ነው እያልኩኝ ትዳሯን እያፈረስኩ ነው። አቤት አቤት! ምን ማለት ነው? አስወርጂው ማለት እና ሀሳብን አልቀየርክም ማለት ነው አሁን? ለማንኛውም እንዱን ተው በቃሽ። ሊዲያ አቤት። እስቲ ቆንጆ ቡና ራሴን በጣም አሞኛል። የምን ቡና? የሚጠጣ ቡና ነው። ሌላ ምንም አይነት ቡና ታውቂያለሽ? እሺ። ደግሞ ከሰል አያይዥ። እሺ። ለምንድን ነው ከሰል ማያይዘው እንዴ? ቡና ልታፈይበት ነው። ለምን ሊሆን ይችላል?
ታዲያ ግዴታ ከሰል መሆን አለበት? በስቶፍ አይፈላም? እኔ ቡና በጣም እንደምወድ ታውቂያለሽ። በዛ ላይ በከሰል ካልሆነ ደስ አይለኝም። ቶሎ በከሰል አቀጣጥ። እኔ ደግሞ ከሰል ማቀጣጠል አልፈልግም። ጭሱ በጣም አስጠልቶኛል። ከጠጣሽ በስቶፍ አፈላልሻለሁ፣ ጠጪ። ተይው በቃ ካልሽ እሺ። እኔ እምልሽ የሆነ ማናገርሽ ነገር ነበር። ምንድነው? ነገ የሐኪም ቤት ቀጠሮ አለኝ እና አብረሽኝ ነው የምትሄጂው። አቤት አቤት፣ ምንድነው ያልሽው? ቅርታ፣ እኔን ያናገርሽ? አንቺ ነው? እዚህ ቤት ከኔና ካንቺ ውጭ ሌላ ሰው አለ እንዴ? ጫማ የተለካካን አልመሰለሽም? ትንሽ እንዴት ነው እባክሽ የምትናገር? የኔ መቤት ስነ ስርዓትሽን ብትይዥ ይሻልሻል። እሺ እሺ፣ ችግር የለውም። ለአንዷ ተናግሬ አንዷ ይዘኝ ትሄዳለች። ይኸውልሽ እሱ ሲመጣ አብራችሁ እንደተልከሰከሳችሁት አብራችሁ ትሄዳላችሁ። እንደዚህ ይሻላል? አዎ፣ ይኸውልሽ ክብሬን ብዬ ነው እንጂ የተቀመጥኩት። አሁን ለማንኛውም አትጨቃጨቂ። እሺ፣ ችግር የለውም። ለአንዷ አናገርና ከዛ አንዷ ይዘኝ ትሄዳለች። አንቺ ልጅ ይህንን ነገር ለሰው ተነግረሻል እንዴ? እስካሁን ለማንም አልተናገርኩም። ግን ያው ነገ መናገሬ ስለማይቀር ነገ ለአንዷ ተናግሬ አንዷ ይዘኝ ትሄዳለች። ይህንን ነገር ማንም መስማት የለበትም። ለማንም ትንፍሽ እንድትይ አልፈልግም። እኔ ራሴ ይዤሽ እሄዳለሁ። አይ ከምትቸገሪ ለአንዷ ተናግሬ ይዘኝ ብትሄድ አይሻልም? ነገርኩሽ እኮ ይዤሽ እሄዳለሁ አልኩሽ። በቃ አሁን ከፊቴ ዞር በይልኝ። ይኸውልሽ ነገ በጧት ተነሽና ቀስቅሽኝ፣ አብረን እንሄዳለን። ለምንድነው የምቀሰቅስሽ? ራስሽ በጧት ተነስተሽ ቀስቅሰሽኝ ይዘሽኝ ትሄጃለሽ። ደግሞ እንደዚህ አትጩይሽ። ጎረቤት እንዳላት ታውቂም እንዴ? ትረብሻለሽ። ዞር በይልኝ አንቺ፣ ከፊቴ ዞር በይልኝ። ወይኔ ብሩክ፣ የማንም መቀለጃ አደረገኝ። ሄሎ፣ ለምንድን ነው እስካሁን ስልክን ስቀጠቅጥ ያላነሳልኝ? ሺህ ጊዜ ስራ ይሁና፣ እኔ ምን ይመለከተኛል? ስማ፣
ለኔ ለሚስት ያልሰጣኝን ጊዜ ለኔም ለሚስት ቦታ የለኝም እያልክ ጭራሽ ከሰራተኛ ጋር ትልከሰከስልኛለህ። አዋረድከኝ። አዋረድከኝ በሰፈሬ በተከበርኩበት ሰፈር። አንተ በተልከሰከስከው ፍዳይን የማየው እኔ ነኝ። ይኸውልህ ሆዷ ገፍቶ በየሰፈሩ እየዞረችልህ ነው። እዩኝ እያለች ነው ጭራሽ ልጅቷ። አዋረድከኝ። ያዋርድህ። የኔ አይደለም ምን እና የኔ ነው ሀሳብህ? እኔ እኮ እዚህ ሰው ትዳር መበጥበጥ ሰልችቶኛል። ቆይ እኔ ወዴት ነው ታዲያ የምሄደው? ትሰማኛለህ? እኔ ራሱ እዚህ በጣም እየተሰቃየው ነው። ይኸውልህ ይሄ ልጅ መወለዱ አይቀርም። ልጁ ደግሞ ሲወለድ ዲኤንኤን ማስመርመሩ አይቀርም። ዲኤንኤኑ ሲመጣ የባሏ እንዳልሆነ ስታውቅ ቆራርጣ አይደለም ከትፋ ነው የምትበላኝ። እና እባክህ ነገሮችን እንደሚሆኑ አድርገህ ከዚህ አስወጣኝ እባክህ። እኔ ራሱ የሰው ትዳር መበጥበጥ ሰልችቶኛል። እሺ ትንሽ ጊዜ ብቻ። ሄሎ አውርተሽ ጨረሽ? ምን አሁኑኑ ከቤት ውጭልኝ እባክሽ ትንሽ ጊዜ ብቻ ስጪኝ እባክሽ። ሰምተሽኛል? አሁኑኑ ከቤት ውጭልኝ እባክሽ መሄጃ ስለሌለኝ ነው ያልሽውሽ። እባክሽ ይቅርታ አድርጊልኝ እባክሽ። እንዳትነኪኝ። ምን አይነት ሰው ነሽ? እንደ እህት በተረዳሁሽ፣ እንደ እህት በሆንኩልሽ ምን አረኩሽ? ትዳሬ ልትበጠብጭ? እኔ ልረዳሽ ሞክሬ ነበር። ይኸውልሽ የትም መሄጃ ስለሌለኝ ነው ያልሽውሽ እና ትንሽ ጊዜ ብቻ ስጪኝ እባክሽ። በቃሽኝ። ውጭልኝ ከቤቴ። አሁኑኑ ከቤቴ ውጭልኝ። ከዚህ በላይ ልታገስሽ አልችልም። ለኔ ይሄ ይገባል? ለኔ ይሄ ይገባኛል? ውጭልኝ! ውጭልኝ!